እንደ ኤቭሪዋን እዛ ውስጥ ያለው ሰው ጌታ አያገኘውም። ጌታ ሊያገኘው አይችልም። ጌታ የሚያገኘው ነሰሰርሊ ከሮማን ካቶሊክ ቸርች ሲወጣ ነው። ወዴት ሲመጣ? ወደ እኔ አጥቢያ ሲመጣ አይደለም። እኛ የምንለው ወደ ክርስቶስ ከመጣ ወይንም ወደ እውነተኛ የቅዱሳት መጽሐፍት አስተምሮት ከደረሰ ነው። ይሄን በምን እናውቃለን? አንደኛ ራሱ ተሐድሶ የተነሳው ከሮማን ካቶሊክ ቸርች ውስጥ ነው። ዘይወርቱ ፕሮቴስታንት ነበሩ። ፕሮቴስታንት ካቶሊኮች ነበሩ። ይሄ አንድ መጽሐፍ ቆንጆ መጽሐፍ አለ 2023 ላይ የታተመ ሪኒዋል ሪፎርሜሽን አስ ሪኒዋል የሚል ራሳቸው ሉተርም ካልቪንም ብትመለከቷቸው አቋማቸው የፕሮቴስታንት ቸርች የሚባል የመክፈት ምናምን አይደለም። በቃ ካቶሊኮች ነን፣ ግን ካቶሊክ ቤተክርስቲያን አካሄዷ ልክ አይደለም፣ ተሐድሶ ያስፈልገናል የሚል ከዛ በኋላ በኮንፌሽኖች ወይም በካውንስሎች ካቶሊክ ተሐድሶ የሚጠየቅባቸውን እሳቤዎች ቤተክርስቲያኒቱ ኮምፕሊትሊ ዲታችድ እናደርጋለን ብለን እናምናለን። አሁን ለምሳሌ ትሬንት የሚባለው ጉባኤ በትሬንት ላይ ያስቀመጠቻቸው አቋሞች ሌሎች ቸርቾች ውስጥ ላታገኙ ትችላላችሁ። እነዚህ አቋሞች የቅዱሳት መጽሐፍት ላይ ማንም በታሪክ ለምሳሌ ቅዱሳት መጽሐፍትን ብዛት በካውንስል ደረጃ እነዚህ ናቸው አይነት ብሎ የቤተክርስቲያን መቀበሏን ነው እንጂ የምናውቀው ወይንም የቅዱሳት መጽሐፍትን ብዛት ሊተነትኑ ይችላሉ እንጂ በካውንስል ደረጃ ይሄ ነው ብለው የወሰኑ የሉ። ካቶሊኮች ይሄን አድርገዋል። እንዲህ አይነት በቅዱሳት መጽሐፍትና በተለያዩ ነገሮች ላይ ያሳዩት አቋም ከእውነተኛ ቤተክርስቲያን አንድ አይደለችም ልንል እንችላለን። በመሰረታዊነት ግን ሰዎች ዳኑ የምንለው እኛ ቸርች ሲገቡ ነው የሚል አቋም የለን። ስለዚህ በምንድን ነው የምንለጥመው ሲባል በፈንዳሜንታሊዝም እና በኢሴንሻሊዝም እና በሊበራል ጋይዝለር የሚባል ሰው ነው ሲናገር የሰማሁት። ፈንዳሜንታሊስቶች ናቸው እነዚህ ቸርቾች። ምን ማለት ነው? ሁሉም ነገር ነሰሰሪ ነው በእነዚህ ቤተክርስቲያኖች። በኦርቶዶክስ ልንል እንችላለን፣ በካቶሊክ ለምሳሌ ጥምቀት፣ አቋቋም፣ ኤቭሪቲንግ ከወርሺፕ ጀምሮ እስከ እያንዳንዷ ነገር ፈንዳሜንታል ከሆነ አንድ ቸርች እና ሊበራል ደግሞ ሁሉም ነገር ይቻላልም እያለን አይደለም። ወንጌላውያን ሊበራል ሳይድ ላይ አይወድቁ። ምንም ችግር የለውም እንዲህ ብታምኑ ምንም ችግር የለውም እንዲህ ብታምኑ ምንም ችግር የለውም ማለት አይደለም። ኢሴንሻሊስት ነን ይላል ጋይዝለር ሲናገር። ምን ማለቱ ነው? ጥሩ ሀሳብ ነው እየተናገረ ያለው። ኢሴንሻሊስት ማለት ሰዎች ክርስቶስን ሊያገኙ የሚችሉበትን ኮንዲሽን ከእግዚአብሔር ከክራይስት ውጭ ነጥለን እኛ አድሚኒስተር አናደርገውም ማለት ነው፣ አናስተዳድሩ። ለምሳሌ እኛ ቤተክርስቲያን ከመጣ የኔ ቸርች አባል ከሆንክ ጌታ ኢየሱስ የምታገኘው እና ወደኛ ቤተክርስቲያን አይደለም ነው። እኛ ጋር ጆይን ያደረግከው ክራይስት ስላገኘ ነው፣ መንፈስ ቅዱስ ስላገኘ ነው፣ ሪጀነሬት ስላደረክ ነው። ወደ ቤተክርስቲያን ቸርች የቤተክርስቲያን ውጤት ነች። እውነተኛ ህይወት ያላቸው ቅዱሳን ኢቭን ኢንዘሮንግ አድሚኒስትሬሽን ውስጥ ሊገኙ ይችላሉ። እነዚህን ሁሉ ከግምት ውስጥ የከተተ እሳቤ ማለት ነው። ያ ማለት ግን ኢሴንሻል የሆነ ነገር የለም ማለት አይደለም። ኢሴንሻል የሆነውን ነገር ግን እኛ አድሚኒስተር እያደረግነው አይደለም። ለምሳሌ ባፕቲዝም ሪጀነሬሽን አምናለሁ ካለ አንድ ሰው ኦኬ መብት ነው። ግን እኔም ማጠምቀው ብቻ ነው የሚድነው የሚል እምነት ግን ዲፍረንት ካይንድ ያቸው። ባፕቲዝም ሪጀነሬሽን ማመንህ ኦኬ ቢብሊካሊ ልትደገፍ ትችላለህ ልልህ ይችላል። ግን ባፕቲዝም ሪጀነሬሽኑ ራሱ ኢፌክቲቭ የሚሆነው የኔ ቅስና ወይንም የኔ ቸርች ስታጠምቅ ነው ሲል ይሄ ሌላ ሌቭል ነው። አያችሁ ያው እኔ ምን ይሆናል ማለት ነው? ቸርች ሳልቬሽንን ቤተክርስቲያን አድሚኒስተር እያደረገች ይሆናል ማለት ነው። which is reversed ይሆናል። ይሄ በተሐድሶውያን ዘንድ የለም። ቤተክርስቲያን ኦልዌይስ ከላይ ወደ ታች ስለምናያት ማለት ነው። ከላይ ወደ ታች ማለት መጀመሪያ ሰዎች በመንፈስ ቅዱስ አማካኝነት ከእውነተኛዋ ከቅዱሳን ሁሉ ጋር ከአዲስ ኪዳን በነበሩ በህይወትም ሆነው ካንቀላፉ ሁሉ ቅዱሳን በመንፈስ ቅዱስ አንድነት ስናደርግ ሎካሊ እንገናኛለን ብለን ነው እንጂ የምናስበው ሎካሊ ሙሉ ወንጌል ስለሄድክ ሎካሊ መካነ ኢየሱስ ስትገባ ክራይስት ጆይን አደረክ የሚባላል። መካነ ኢየሱስ ህብረት የማድረግ ሚስጥሩ ሪጀነሬሽን ምን ማለት ነው? የሎካል ቸርቾች ወይም እውነተኛ የተሰባሰቡ ቅዱሳን ማህበሩ ከላይ የሚነሳ ነው። የመጨረሻ ሶስተኛ ነገር ልናገር። ሶስተኛ ነገር ዲግሪ ኦፍ ኖሌጅ የምንለው ወይም ዲግሪ ኦፍ አንደርስታንዲንግ የምንለው ማለት ነው። ቸርች ዲግሪ አላት። ሎካል ቸርቾች ዲግሪያቸው ይለያያል ማለት
እውነትን የሚረዱበት ደረጃ ማለት ነው። በቅዱሳት መጽሐፍት ውስጥ ያሉ አብያተ ክርስቲያናት ላይ እንመለከታለን። የሚወቀሱ አሉ፣ በጣም ጥሩ ኮንዲሽን ላይ ያሉ አሉ፣ ኮምፕሊትሊ ቸርች እንዴት ሊባሉ የሚችሉ አሉ። ነገር ግን ምን ያላቸው ትሩ ማርክ ኦፍ ሳልቬሽን ያላቸው እውነተኛ የቸርች እንደ ዳኑ የሚያሳዩ በእውነተኛ ጥሪ የተጠሩ እውነተኛ የቅዱሳት መጽሐፍት ምልክቶችን ለምሳሌ ሳክራመንት የሚያደርጉ እንደ ቆሮንቶስ አይነት ቤተክርስቲያን በመካከላቸው ዲሲፕሊን ያለ። ነገር ግን ሳክራመንቱን ሄዳችሁ ስትመረምሩት የሚታረም ሳክራመንት ነው። ጳውሎስ ልክ አይደለም ያለው ሳክራመንት ያላት ቤተክርስቲያን ነች። ምን ይላል ጳውሎስ ግን አወሳሰዳቸው መጽሐፍ ቅዱስ እንዳልሆነ ደግሞ ይነግራቸው። ወደ ኤፌሶን ቤተክርስቲያን ስትመጡ ደግሞ በመጀመሪያው ጽሑፍ ጳውሎስ በጻፈበት ጊዜ ውስጥ ምንም የተወቀሰ ነገር አታገኙ። የነበሩበትን ከፍታ እንደነበረ እንደውም ከዛ እንደወረዱ ዮሐንስ በራእይ ሲናገር ያሳያል። ስለዚህ ዲግሪ ኦፍ አንደርስታንዲንግ ዲግሪ ኦፍ ኖሌጅ አለ በሎካል አጥሪ ውስጥ። ዩኒቨርሳሊ ግን ስናስብ ያችን ዩኒቨርሳል ቸርች ቅድስት ነች፣ ሐዋርያዊት ነች፣ ካቶሊካዊት ነች፣ ማትሳሳት ነች። ያችን ቤተክርስቲያን አድሚኒስተር የሚያደርጋት ወይም በዋናነት ከክርስቶስ ጋር አንዲት ነች ብለን እናምናለን ማለት ነው። ስለዚህ እሷ ውስጥ የገባ ሰው ከኛ ጋር ይመጣል እንጂ እኛ ጋር ያለ ሰው ነሰሰርሊ እኛ ጋር ስለሆነ ወደዛ ሄድም ይላል። ዝም ብለን በደፈናው ሳይሆን ኦርጋናይዝ ካቶሊክንም ኦርቶዶክስንም አንቀበላቸው ማለት ነው። በኦርቶዶክስ ደረጃ በሞራል ደረጃ እንጂ ምዕመኑ ኢች ኤንድ ኤቭሪዋን አንሴቭድ ነው የሚል አቋም ሮንግ ነው ማለት ነው። ያ ቴንክ ዩ ትክክል። በጣም አይ ቲንክ ጥሩ ሀሳብ የቀረበ መሰለኝ። እስቲ አስሚቲ እንትን የምትለው የምትጠይቀው የምትጨምረው ሀሳብ ካለ ይቻላል። ያንተን ጨርስና ተሙጋ እንሄዳለን። ኤቢ ዌልካም። ኤፊ እኔ እንደውም በዛኛው አቅጣጫ ነበር የማስበው። አሁን ማነው ትክክል ባቀረበው መንገድ ሳይሆን ምክንያቱም አንዳንድ ዶክትሪን የሆነ የላይፍ የማየው ኢንዲቪጁዋልስ ላይ ነው። እንደ ተቋም ያስቀመጡት ዶክትሪን መሰረቶቹ አሁን እኛ ቅድም ፕራይመሪ ብለን ካስቀመጥ ነው የተወሰነ ከሱ ጋር አግሪ ማላረገው ምንድነው እንደውም እንደ ተቋም ነው እንጂ ክርክራችን እኮ ተቋሙ እንደ ተቋም ሴት ካደረገው የዶክትሪን ትምህርት ኢንዲቪጁዋልስ ኤክስፒሪየንስ ያደረጉት አይደለም፣ ወይም ከዛ ተንሸራተው ወርደው የራሳቸው የሆነ አንዳንድ የጨማመሩበት ነገር አለ ነው ያልን ያለ ብለን አንዳንድ ክርክር የምናደርግ ያለ ነው ብዬ ማስብ የነበረው። አሁን ትክክል ሲያስረዳ ደግሞ ኢንዲቪጁዋልስ አማኞች ሊኖሩ ይችላሉ። እሱ አግሪ ያደርጋለሁ። የእግዚአብሔር ብርሃን ያገኛቸው በየቦታው ነው ያሉት። የግድ አንድ አዳራሽ ውስጥ ሊኖሩ ይችላሉ ብዬም አላስብም። ግን በመሰረታዊ አስተምህሮ ደረጃ ምንድነው ሚስ ያደረጉት? እስኪ አሁን ግልጽ አድርገን እስኪ እናውራው። ቅድም ፕራይመሪ ብለህ አንተ ያስቀመጥከው ቴዎሎጂ አለ። እስቲ ፕራይመሪ ተብሎ ከተቀመጠው ቴዎሎጂ ካቶሊክ እና ኦርቶዶክስ ሚስ ያደረጉት ይሄ ነው ብለን እስኪ እንትን እናድርገው እናስቀምጠውና ከዛ አስተያይተን ኦኬ ይሄንን ሚስ ካረጉ ኦፍ ኮርስ እንደ ተቋም እዚህ ጋራ ሊያስተካክሉት ይገባል እንል እንችላለን። እሱን እሺ በቃ ትክክል እየጻፈ ስለሆነ አንድ ቁጥር እስቲ ይቀጥልና አለን ለወጣ ስለሆነ በፕሮግራምስ ላይ በኋላ ካላችሁ ገባሉ። ግን አስሚቲ ላነሳው ሐሳብ ለምሳሌ ፕራይመሪ የማንቀበለው ነገር አንደኛው ለምሳሌ በካቶሊክ ታድሶ ካስፈለጋቸው ነገሮች አንዱ ይሄ ነው። አሁን አንተ ያነሳቸው ኢሴንሻል ዶክትሪናቸው እስከሚያስቀምጡት ነገር አንዱ እኛ ሰከንደሪ የምንላቸው ነገሮች ነው። ለምሳሌ ቸርች ኮንሰፕት ኦፍ ኤክሌሲዮሎጂያቸው ሰው ካቶሊክ ቤተክርስቲያንን አሁን አክቹአሊ በተወሰነ አስተካክለዋል። በፊት በዚህ ደረጃ ሪጅን ነበሩ፣ አሁን ሪፎርም አድርገዋል በዚህ አቅጣጫ። ሌሎች ቦታ ሰዎች የዳኑ ሊኖሩ ይችላሉ የሚል ማለት ነው። በዛም በታድሶ በነበረበት ጊዜ ግን ይሄ ሀሳብ ያልነበራቸው። ሁለተኛ ሳክራመንት ነሰሰርሊ በእነሱ አድሚኒስተር ሲደረግና የእነሱ ቤተክርስቲያን ውስጥ ኢሴንሻል ቴዎሎጂ ነው። ይሄም ሲሪየስ ማተር ነው። ምን ማለት ነው? ቅድም ለመንካት ሞክሬያለሁ። ፈንዳሜንታሊስት የሆኑ ቸርቾች
ነን ኢሴንሻል ነገርን ኢሴንሻል ያደርጋል ወይንም የእውነተኛ የክርስቲያን መገለጫ ያልሆኑ ነገሮችን እምነት ፌዝ ያደርጉታል። ያ ደግሞ ምን ይፈልጋል? ተሐድሶ። ምክንያቱም እውነተኛውን እምነት ስለሚያጠፋ ማለት ነው። አንድ ሰው ሊድን ይችላል በውሃ ተጠምቆ ብሎ ማመን ኦኬ ይችላል። ግን እስቲ ኢራን ቸርች የሌለበት ሀገር ውስጥ ኢራን ውስጥ እንዴት ነው ሰው የሚድነው? መጥቶ ኢትዮጵያ ውስጥ ወይንም የሆነ ካቶሊካዊት ቤተክርስቲያን ውስጥ ሄዶ ካልተጠመቀ ካልካቸው ሌላ ሁለተኛ ኦፕሽን ይሰጡሃል። አክቹዋሊ መጠመቅ ስላልቻለ ነው ይሏል። እንዴ መጠመቅ ካልቻለ ምንድነው ኢሴንሻል ለመዳን የሆነውን ነገር ኤክሰፕሽን ካለው ማመንም ያልቻለ ሰው ይድናል ወይ ብለህ ደግሞ ትጠይቃቸዋለህ። መልሰው መልስ አይኖራቸው። ምክንያቱም ማመንም የማይችል ሰው መዳን አለበት። ኤክሰፕሽን ከሆነ ኢሴንሻል ነገርን ወደ ኤክሰፕሽን ካመጡት ማመንም የማይችል ሰው መዳን አለበት ትላለህ። ስለዚህ በቤተ ክርስቲያን ውስጥ የተሐድሶ ያስፈለገበት አንደኛው ምክንያት ይሄን አይነት ሪቨርስ የሆኑና ተጨማሪ ነገሮች ናቸው። ለምሳሌ ሶላ ስክሪፕቸራ ስንል መጽሐፍ ቅዱስን ብቻ ለማለታችን አይደለም። መጽሐፍ ቅዱስ ብቻ ቢልም ቃሉ ለምን ብቻ ተባለ ብለን ካልን ግን ቸርች ከመጽሐፍ ቅዱስ እኩል ስልጣን አላት የሚል ኦቶሪቲ ስላለን ስለሚያስብ እምነት ስለተነሳ ነው። ይሄው ነን ኢሴንሻል ትምህርት አይደለም። የቅዱሳት መጽሐፍት ኦቶሪቲ ቤተ ክርስቲያንም አላት የሚል አካል ትሩ ቸርች ኦፍ ጋድ ነው ብለን አናምንም ማለት ነው። ስለዚህ በመሰረታዊነት ተቋማቱን ያልነው ለዛ ነው። ተቋማቱ ያስቀመጡት ወይንም የገለጹት ፌዝ ብለው የሚሉት ነገር ሞራሊ ከነሱ እንዳንሄድ ያደርገናል። ሰዎች ግን ትሩሊ ክራይስትን ሊያገኙ አይችሉም ማለት አንችልም ለማለት የሞከርኩት። እንግዲህ ቴንኪዩ ወገኖች። እሺ ቴንኪዩ ተክል። በኋላ ብቅ በል እንድንት እንዳትል። እሺ አስሜ ተሙጋር እንሂድ። እንዴት ነው ወይስ እዚህ ቁርባን ላይ እንግባ? እኔም እሺ ቤቴ እሺ ዲያቆን ዘማርያም ያለውን ያነሳበት ማን ነው? በትልቅ ይሰማል። የዘማርያም ዲያቆን ዘማርያም ቪዲዮ ላይ የተባለው ካለ ክብር ለእግዚአብሔር ብቻ ላይ የሰራው እንትን እሱንም እንትን እንለዋለን ብለናል እኮ። ከእሱን ጀምር ወይስ? እሺ በቃ እሺ በቃ እሱ መስሎኝ ነበር። እሺ ቀጥሎ በቃ ሰላም ብያቸዋለሁ ሁላችሁ። እሺ ቤቲናም በሲት ተሙ ተሙ ያዝን ይቅርታ። ኧረ ችግር የለውም። አይ ቅድም በተነሳው ኢሹ ላይ ኔትወርክ ከከፈተልኝ ዛሬ እንዴት እንደሆነ አላውቅም። ኔትወርክ ቀይ እየሆነብኝ ነው ቶሎ። ልክ በፕሮቴስታንቱ እንትን ላይ ታሪክ ላይ በጣም ጠባሳ የሚባለው ሉተራን አናባፕቲስት የተባለው ያ ጭፍጭፍ ነው፣ የክርስትናው ጠባሳ ማለት ነው። ቶታሊ ጠባሳ የአንድ ቃል የሳክራመንትን በተመለከተ አረዳድ በነበረው እንትን ላይ ማለት ነው። አሁን እጄ ላይ አንድ የሆነ ሪሰርች ነገር አግኝቻለሁ እና ቅርብ ጊዜ ነው የሉተራን ሜኖናይት እንትን የሚል ማለት ነው እና እሱን ሳይ ይቅርታ የተባባሉበት ትልቅ ዶክሜንት አለ። ይቅርታ አንድ እንትን ላይ ሆኖ በየአመቱ እንትን ሆኖ ቆስቲ ላሳያችሁና ይታያል አይደል? አሁን ይሄ ምናልባት እስኪ ዘጋብኝ ያኛውም 2% እያለኝ ነው ብቻ እና የየአመተ ምህረቱ ማለት ነው እያንዳንዱ የተካሄደበትን እየዘጋብኝ ነው ይሄ ነገር መሰለኝ። በጣም ትልቅ መጽሐፍ ነው፣ ሪሰርች ነው፣ የተለያየ እንትኖች ነው። አሁን ድሮ አብሮ ልክ አሁን እንደ ቅድም ትክክል እንዳለው እንትን አይደለም። በአንድ ተቋም ውስጥ አብሮ የማምለክም አንድ ተቋም ውስጥ አብሮ የመማርም እንደዚህ አይነት እንትን የላቸውም ነበርና ይሄን ሪሰርች ብታዩት አሁን አለ እዚህ ጉግል ላይ ራሱ ታገኙታላችሁ እነዚህን ሪሰርች ማለት ነውና የሚያምኑት ሁለቱም ለምሳሌ ሳክራመንትን በተመለከተ ሳክራመንት ፎር ኤግዛምፕል ባፕቲዝምን በተመለከተ ሁለቱም አውቶሪቲውን ለእግዚአብሔር ይሰጡና ኢምፕሊኬሽኑን ነው በቃ ልዩነታቸው የነበረው ማለት ነው። ቁጭ ብሎ ተወራርቶ አይታወቅም፣ ግን አንዱን አናቴማይዝ የመደራረግ ነገር በዱላ በጠበንጃ የመፈላለግ ነገር ነበረ እና ያን ታሪክ ሂል አድርገው አሁን በጋራ አንድ ተቋም ውስጥ ወይ በሙሉ ብታየው በረጅም አንድ ተቋም ውስጥ አብሮ የማንበብ አብሮ የማጥናት አብሮ ኮሚኒየን እስከ መካፈል የደረሱበት ደረጃ ላይ ነው አሁን ያሉት ማለት ነው። አሁን ላይ በዚህኛው ዘመን ማለት ነው። ይሄኛው ማየት ስላላቸው
ካናዳ ነው። የ2010 ላይ ነው ይቅርታ ተባብለው ማለት ነው። እና ይህን ነገር እንወስድና ከዚህ ከተቋሙ እናወጣና ያው ለምሳሌ በወቅቱ የነበረው የሜኖናይቱ አካሄድ አንድ ሰው በጣም ራዲካል የሆነ መደማመጥ የሌለበት ፖለቲካ የቀላቀለ የሆነው ነገር የነበረ ነው። አሁን ላይ ይህን ነገር እንታውና ወደ ካቶሊኩና ወደ ፕሮቴስታንቱ ስንመጣ ደግሞ ፎር ዩር ሰርፕራይዝ ትላንትና ካቶሊክ የነበረችበትና ዛሬ ላይ ካቶሊክ ያለችበት ስታንድ ኮምፕሊትሊ ይለያያል። ኢቭን ካቶሊክ በራሷ ከሉተራን በኋላ ብዙ ጊዜ ታድሳለች። ኢቭን ከ1930 ጨምሮ ራሱ በትንሹ በቅርብ ጊዜ ራሱ ማለት ነው የማርያም እንትን ዶግማ የሆነበት ጊዜ ማለት ነው። ይሄ ማድረግ ጀምሮ ዶግማ ከሆነበት በኋላ እንኳን ብዙ የታደሰችበት እንትን ነገር አለ። ትክክል በተናገረው መሰረት ደግሞ እዚህ ፕሮቴስታንቲዝሙ ጋር ስትመጡ ሳውርስ ኦፍ ሳሊቬሽን በእግዚአብሔር ቃል ላይ ዲፔንድ ያደርጋል። በሰው ፌዝ ላይ ወይ ደግሞ በእንትን አይደለም። በዚህ በተቋሙ ወይ አፖስቶሊክ ሰክሴሽን በሚባለው በእነሱ ተቋም ላይ ሳይሆን በራሱ በእግዚአብሔር ቃል ላይ ዲፔንደንት ያደርጋል። ወደ ኦርቶዶክስ እና ካቶሊኮች ስትሄዱ ግን ምንድነው የሳውርስ ኦፍ ፐርሰን የሚባል ነገር አለ። አለ ፐርሰኑ ያ ሳውርስ ኦፍ ሳሊቬሽን አይሰራም፣ ኢንቫሊድ ነው። ልዩነታቸው እንግዲህ ዛሬ ሉተራንን ነው የምናነሳው። የሉተራን ወይ መካነ ኢየሱስ ቤተክርስቲያን በተለይ ኢትዮጵያ ያለችዋን ነው እንግዲህ ለጊዜው ማነሳው። ቅዱስ ቁርባን ከሌላ ቤተክርስቲያን ሰዎች ቢመጡ ወይም ሙሉ ወንጌልም ይሁን ቃለ ሕይወትም ይሁን ከሌላ ቤተክርስቲያን ቢመጡ እንዲቀበሉ ታደርጋለች ወይስ ደግሞ ዝግ ነው የሚለውን ነው እንግዲህ የተወሰነ ሀሳብ ልጆች በኢንቦክስ ጠይቃችሁ ስለነበረ አንድ ጽሁፍ ጽጽፍ ሌላ ጥያቄ እያቀረባችሁ እንትን እና ኦርቶዶክስ ናችሁ እንዴ እንዳስብል ነው ያደረገኝና እሺ፣ ለነገሩ ፕሮፋይልም የሌለው ብዙ ነው ያለው። እሺ፣ ሶስት አይነት ኮሚኒየን አለና አንደኛው ኮሚኒየን ክፍት የሚባል ቁርባን አለ። ኦፕን ኮሚኒየን ይባላል። ማንም አይከለከልም እዚህ ላይ። ሁለተኛው ዝግ ቁርባን የሚባለው በሁለት ነው የሚከፈለው። አንደኛው ክሎዝ አለ ዊዛውት ዲ ማለት ነው። ሌላኛው ደግሞ ዲ ያለበት አለና እስቲ የተወሰነ ባለፈው የላኩትን የኤድዋርድ መጽሐፍን እዚሁ አማርኛ ስለሆነ እዚህ ላይ ማለት ነው ይታያቸዋል። ጋይስ ይታያል? እሺ፣ እዚህ ጋር ክፍትና ዝግ ቁርባን ይላል። ይሄ የሉተራን ቴዎሎጂ በቃ እዚህ ጋር ቁጭ ብሎ ነው ያለው። ክፍትና ዝግ ቁርባን ይልና የጌታ እራት የተመሰረተው ለክርስቲያኖች ነው። ክርስቶስ እራቱን የሰጠው የስጋው የአካላቸውን ፍላጎት ለማርካት ሲል ያለምንም ልዩነት ልክ 5000 ሰዎችን በመገበበት አይነት አልነበረም። ክርስቶስ እራት የሰጠው ለደቀ መዛሙርቱ ነው ይላል። ቅዱስ ቁርባንን ሲሰጥ ማለት ነው። በሐዋርያት ቤተክርስቲያን ወንጌል የሚሰበከው መስማት ለሚፈልግ ሁሉ ነበር። ቅዱስ ምስጢሩ የሚሰጠው ግን ለተጠመቁ ክርስቲያኖች ብቻ ነው። አንደኛ ዝግ ነው የሚባለው ከዚህ አንጻር ነው። የተጠመቀ ሰው ብቻ ነው ሊወስድ የሚገባው ነው። ስለዚህ የዝግ ቁርባን አንዱ ኮንሰፕቱ የተጠመቀ ብቻ ይወስዳል የሚል ነው። ከዛ ጥቅሶችን ይጠቅሳል። አሁን ይላል ባለንበት ዘመን አንዳንድ አብያተ ክርስቲያናት የሚያዘጋጁትን የጌታ እራት ለመውሰድ ለሚመጡ ሰዎች ሁሉ ክፍት ቁርባን ይሰጣሉ። በቤተ ክርስቲያናችን እየተከናወነ የሚገኘው ዝግ ቁርባን የምንለው የጌታ እራት የምንሰጠው ራሳቸውን ለመፈተን ፍቃደኝነቱን ቁርጠኝነቱ አላቸው ብለን ለምንገምታቸው ብቻ ነው። እዛ ይጠቅሳል። በእግዚአብሔር ቃል ታማኝ ከመሆንና የሚመለከታቸውን ከመለገስ የተነሳ ራሳቸውን መፈተን ለማይችሉ እና ለማይፈልጉ ሁሉ ቅዱስ ምስጢር አይሰጥም ብሎ ያስቀምጣል። ስለዚህ የሉተራን ኮንፌሽን ኦፕን ኮሚኒየንን አይፈቅድም ነገር ነው ሀሳቡ። ከዛ ምን ይላል? ከዚህ በተለየ ራሳቸውን ለመፈተን ብቃትና ፈቃደኝነት ያላቸው ክርስቲያኖች ካልተጠመቁ በስተቀር ወደ ቅዱስ ቁርባን መቅረብ አይኖርባቸውም። ስለዚህ አንድም ዝግ እያለ ያለው ኤድዋርድ እንደጻፈው ከሆነ ዝግ እያለ ያለው በምንድን ነው? ያልተጠመቀ አይወስድም ነው ሀሳቡ። እስካሁን ዝግ እያለ እያቀረበ ያለው ያልተጠመቀ አይወስድም ነው። ከዛ በበዓለ ሃምሳ ቀን ወደ ክርስትና የተጨመሩ ሰዎች እንዲጠመቁ እንጂ እንዲቆርቡ አልተነገራቸውም። ጥምቀት
ሳክራመንተም ኢኒሺዬሽኒስ ቁርባንን ሳክራመንተም ኮንፊርሜሽኒስ መቅደም አለበት። ቁርባንን ጥምቀት ሊቀደም ይገባል። በብሉይ ኪዳንም የፋሲካን ራት የሚካፈሉት እነዚያ የተገረዙት ብቻ ናቸው። የቅዱስ ሚስጥሩ ጠቃሚ አገልግሎት ጋር አነጻጸር እያለ ከዛ ምን ይላል? በእርግጥ የጌታ ራት በተገቢው አክብሮትና አምልኮ መከበር ቢኖርበትም ከሌሎቹ የጸጋ መሳሪያዎች በላቀ መልኩ የቅዳሴ ስርዓት ማሳያ ተደርጎና ልዩ ሞገስን ተላብሶ መቅረብ የለበትም ብሎ ይላል። ስለዚህ አሁን ኤድዋርድ እንዳስቀመጠው ከሆነ አንድ የዝግ ቁርባን የሚባለው የተጠመቀ ብቻ መውሰድ አለበት የሚለው ክሌም ነው። ግልጽ ነው። የተጠመቀ ብቻ ነው የሚወስደው የሚለው ማለት ነው። እንግዲህ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ጋር ስንመጣ እኔ እንግዲህ ካለኝ ትንሽ የተወሰነ በቃ በጥቅጣቂ ልምምድ ማለት ነው። አብዛኛው የመካነ ኢየሱስ ቤተክርስቲያን ኦፕን ኮሚኒየን ተከታይ ነው። አብዛኛው ቸርች ማለት ነው። አሁን እኔ ያለሁበት በአጥቢያ ደረጃ ብትጠይቁኝ የራሴን የምናምነውን ነገር ላስቀምጥ እችላለሁ። ግን በኢትዮጵያ መካነ ኢየሱስ ደረጃ አብዛኛው የዚህ ተከታይ ነው። በቃ ይህንን በቃ ቸርቿ አንድ ሰው ነን ሜምበር ሁሉ ቢመጣ ማለት አባል ያልሆነ ወደ ቸርቹ ቢመጣ ብዙ መቃወም ምናምን የለም። አትወስድም ምናምን አይባልም። በጣም ልብ ክፍት ተደርጎ ምናምን ይወስዳል። አንዳንዴም ማናቃቸው ሰዎች መጥተውም ሲወስዱ እናያለን። ስለዚህ ኦፕን ኮሚኒየን አብዛኛው ጋር አለ ብዬ አስባለሁ። የኢትዮጵያ መካነ ኢየሱስ ማለት ነው። እንግዲህ ኦልሞስት 29 ሲኖድ ነው ያለው። ማስተባበሪያ ቢሮዎቹ እና ሰበካዎቹ ከተጨመሩ 30 ምናምን ይሆናል ወይ 40። እንግዲህ በእኔ እንትን መሰረት ባለኝ ትንሽ ልምድ መሰረት ፕራክቲካሊ ነው ማወራው። ይፋ ያደረገችውን ዶክመንት ይዤ አይደለም ማወራው። ኦፕን ኮሚኒየን ናት የኢትዮጵያ መካነ ኢየሱስ። አብዛኛው ኦፕን ኮሚኒየን ነው። ስለዚህ አሁን እዚህ ቲክቶክ ላይ እኛ ሙሉ ወንጌል ሆነን ልደታ ወይ ማን ልደታ አልኩ መካነ ኢየሱስ እኮ ሄደን ወስደናል ምናምን ሲሉ አንደርስታንድ አድርጓቸው። ኦፕን ኮሚኒየን ነው አብዛኛው ቸርች። ልክ ናቸው። ማንም አልተሳሳተም። ግልጽ ነው አይደል? ማንም አልተሳሳተ። ኦፕን ኮሚኒየን ነው አብዛኛው። ብዙ መገፋት ምናምን የለም። በመቀበል ያምናሉ። እንደዚህ ማለት ነው። ፐርሰናሊ ብትጠይቁኝ እዚህ ላይ አስተያየት ይኖረኛል። ግን ያው ለቸርቿ የሚጠየቅ ነገር ለቸርቿ ይጠይቃል። እዚህ ማምጣት አስፈላጊ አይደለም። ሌላኛው ዝቅ ቁርባን የሚባለው ነው። ዝቅ ቁርባን የሚባለው ደግሞ ሁለት አይነት ነው ያለው። ክሎዝ አለ እዚህ ጋር ዲ የለው ማየታችሁት ከሆነ እዚህ ጋር ደግሞ ዲ ያለው አለ። ክሎዝድ ኮሚኒየን ማለት ነው። ይሄኛው ክሎዝ የሚባለው ኮሚኒየን ማለት ነው። ክሎዝ ኮሚኒየን ዲ የሌለው ክሎዝ ኮሚኒየን ዝግ ነው። ይሄም ኦፕን ኮሚኒየን በመሰረቱ ዝግ ነው። የተጠመቀ ነው የሚወስደው። ግን ኦፕን የሆነው ማንም ነን ሜምበር የጌታ ራቱ እውነተኛ እንዳልሆነ ማምንም በቃ ሁሉ ይወስደዋል ነው። እዚህ ጋር ክሎዝ ኮሚኒየን የምንለው ዲ የሌለው ኮሚኒየን ደግሞ ፓስተራል ኤግዛሚኔሽን አለው። ቄሱ ማነ ምንድነው ብሎ ኤግዛሚን ያደርጋል ነው። ፓስተራል ኤግዛሚኔሽን ቄሱ ይጠይቃል፣ ያጣራሃል፣ ዲያቆናት ቼክ ያደርጉሃል። ከዛ ምን ትደረጋለህ? ይሄ የጌታ እራት እውነተኛ የክርስቶስ ስጋና ደም ሪል ፕሬዘንስ አለው ብለህ ታምናለህ ወይ ተብሎ ይጠይቃል ቄሱ ማለት። ያ ሰው ኮንፌስ ካረገ አዎ አምናለሁ ካለ የቅዱስ ቁርባን ነገር ተጠይቆ ፓስተራል ኤግዛሚን የሚደረግበት ብዙ ነገሮች አሉ። እንትን ካለ ኮንፌስ ካረገ የሉተራንን ኮንፌሽን እሺ ካለ ይፈቅዱለታል ማለት እንዲወስድ ይደረጋል ያ ሰው። በጣም እዚህ ጋር እርግጠኛውን የምናገረው ከአንግሊካንና ከሜቶዲስት በተለይ ከመጣ መካነ ኢየሱስ ይወስዳል። ምንም እንትን የለው። ምክንያቱም እነሱም ያምናሉ። ያው እንግዲህ ከነው አለ በሜቶዲስት ሳይድ ሪል ፕሬዘንስ የሚያምኑ አሉ ከሉተራን ውጪ። ስለዚህ ቢመጡ በጣም እንትን ይላሉ። ሌላው ካመነ በቃ እኔ ይወስዳለሁ እውነተኛ የክርስቶስ ስጋና ደም ነው ካለ ይወስዳለሁ። ይሄ ፓስተራል ኤግዛሚኔሽን ኖሮበት የሚፈቀድ ነው። ነን ሜምበሮች መውሰድ ይችላሉ። ነን ሜምበር ማለት የትም ቤተክርስቲያን አባል ያልሆነ አንዱ እሱ ነው። ሁለተኛው ትርጉሙ ቅዱስ ቁርባን ሊወስድ የሄደባት ቸርች አባል ያልሆነ ማለት ነው። በቃ አንድ እሑድ ላይ ሙሉ ወንጌል ከማመልክ ብሎ መካነ ኢየሱስ ቢመጣ ማለት ነው። ነን ሜምበር ማለት አንዱ እሱ ትርጉሙ ነው። ሁለተኛው ትርጉሙ የትም ቸርች አባል ያልሆነው። እነዚህ ሰዎች ፓስተራል ኤግዛሚኔሽን ውስጥ አልፈው ሊፈቀድላቸው ይችላል። አብዛኛው ቸርች ይህንንም የሚከተሉ አሉ ማለት ነው። ይሄኛው ከኮንፌሽን ጋር የተጣላ ነው ብዬ አላስብም። በጣም ስትሪክት የሆነ ሴንስ ግን የለውም። ግን ይህም ቢሆን ከኮንፌሽኑ ጋር የተጣላ ነው ብዬ አላስብም። ብቻ ግን ቼክ ተደርጎ ይወስዳል ነው። ሌላኛው ዲ ያለው ነው ክሎዝድ የሚባለው ማለት ነው።
ጋይስ አላችሁ? ልቀጥል ወይስ አበዛው? ተመስጠን ነው ቀጥል። እሺ ክሎዝድ የሚባለው ደግሞ ዲ ያለበት ነው። ይሄኛው ምንም አይነት ፓስተር ኤግዛሚኔሽን ምናምን የለም። በቃ አባል ብቻ ቆራቢ ብቻ ነው። ቆራቢ አባል እምነት ማጽኛ የተማረ ብቻ ነው የሚወስደው። ከየትምና አይቻልም። አምልኮውን ልትካፈል ትችላለህ፣ ልትጸልይ ትችላለህ። ሄደ ቃል ሰምተ እንደዛ መከልከል የለበትም። ግን ቆራቢ አባል ብቻ ነው። ቆራቢ አባላት ብቻ ወደፊት ነው ተብሎ የሚወሰድ ማለት ነው። ስለዚህ ፓስተራል ኤግዛሚኔሽን ምናምን አይሉም ማለት ነው። ይህንን የማይሉበት ሪዝን ለምንድን ነው? አንድ ሰው እውነተኛ የክርስቶስ ስጋና ደም እንደሆነ አንድን ነገር እንዲያምን እዛው ጋር በርጋ ሲመጣ አይደለም አምናለሁ ምናምን ማለት ያለበት፣ ወይ ከሳምንት በፊት ምናምን ሳይሆን ጄንዊንሊ ማመን አለበት። ገብቷቸዋል። ጄንዊንሊ በቃ ማመን አለበት። እውነተኛ ስጋና ደም መሆኑን ለማመን ቆራቢ አባል መሆን ግድ ነው። ኢቭን ለእምነቱ በራሱ ማለት ነው። ይሄ አይ ቲንክ ግልጽ ነው። እንግዲህ በሉተራን ዣንጥላ ውስጥ ሆነው ሶስቱንም ያራምደዋሉ ማለት ነው። በሉተራን ዣንጥላ ውስጥ ሆነው ኦፕን ኮሚኒየንም እንትን የሚለዋሉ። ሊብራል ሉተራንስ ይባላሉ። አያጣላም፣ ከኮንፌሽናችን ጋር ይጣላም ምናምን የሚሉ ማለት ነው። ክሎዝ ኮሚኒየን ደግሞ አሉ። ኤግዛማይን አድርጌው ኮንፌስ ካረገ የሚያምን ከሆነ ይቀበል የሚል አለ። ሶስተኛው ደግሞ ዲ ያለበት አለ። የምን ፓስተራል ኤግዛሚኔሽን ነው ይጠይቃል እንትን የሚሉ ማለት በቃ አባል መሆን ይጠይቃል። እውነተኛ የክርስቶስ ስጋና ደም ነው ለማለት በህብስቱና በወይኑ የክርስቶስ ስጋና ደም አለ ብሎ ለማመን ማህበር ውስጥ መቀላቀል ይጠይቃል። ከእምነት ጋር የሚገናኝ አስተምሮ ስለሆነ ጄንዊንሊ መናገር መቻል አለበት የሚል ደግሞ ቆራቢ አባል ብቻ የሚወስደዋል። ስለዚህ እንዳልኳችሁ ነው። በኢሴማዊ ደረጃ በእኔ እንግዲህ ትንሽ ልምድ ብያለው። በጣም እዚህ ላይ ያተኩራል አብዛኛው መካነ ኢየሱስ። በቃ ኦፕን ነው። እኛ ቸርች ጋር ብትመጡ ክሎዝ ይመስለኛል፣ ክሎዝ ኮሚኒየን ይመስለኛል። ኤግዛማይን ተደርጎ እንደዚህ ነገር ነው ማቀው። ጥያቄ ቀርቦባትም የቸርች ነገር ለቸርች ይነገራል። እዚህ ማምጣት አያስፈልግም። ክሎዝድ ኮሚኒየን ደግሞ አሉ። በጣም ቆራቢ አባል ብቻ የሚወስድባቸው አሉ። ሶስቱም ግን በሉተራን ጥላ ውስጥ ነው ያሉት ማለት ነው። ያ አይ ቲንክ እዚህ ላይ ጥያቄ ካለ ምንም ካለ ሀሳብም ይቻላል። ቀጥሉ ጋይስ። እስቲ እዚህ ላይ ከኑም ሰላም በለንና እዚህ ላይ ሀሳብ ካላችሁ ከታች ያላችሁትም ኦርቶዶክሶች ምናምን መግባት ትችላላችሁ። ወገንታት ከኑ ሰላም በለንሽ። ሰላም አለይኩም ያ ጀማዓ። ያ ሰውዬ አጋባብኝ ከኋላ ያለው ሰውዬ። ማአለይኩም አሰላም ብለናል። እሺ አንተ ከኋላ በቃ አንተ ስትከፍት እየጠበቀ ነው የሚጮኸው ወይስ 24 ሰዓት ነው የሚጮኸው? አሁን ጾም ላይ ናቸው እኮ ታውቃለህ። ጾም ስለሆኑ በቃ አይምርህም። ዛሬ ደግሞ አርብ ነው እንዴ? ሁሌ እኮ ነው በቃ። ምን አለ ብታፈጥር፣ አሁን በይሳት ሄደህ ብታፈጥር ምን አለበት? አሁን ኢንተሌክቹዋል አሰንት ጋር አያገናኙም። ፕሮፐር አድሚኒስትሬሽን ማለት ልክ አዚ እግዚአብሔር ቃል እንደሚለው አድሚኒስትሬ የሚያደርግ ነው እንጂ እንትን ብሎ አያደርገውም፣ አያስቀምጠውም። ክሎዝድ ሆኗል ምናምን ወይም ደግሞ ሪል ፕሬዘንስ ማመን አለማመን ጋር ምናምን አገናኝተው አያስቀምጠውም። እና ፕሮፐር አድሚኒስትሬሽን ጋር ከተገናኘ ደግሞ ኦፍ ኮርስ ኤኒ ኢቫንጀሊካል ፕሮፐር አድሚኒስትሬሽን አላቸው ብዬ ነው ማምነው። ፒውር ወርድ ኦፍ ጋድ ደግሞ አላቸው፣ እሱም ጥያቄ የለው። አትሊስት በሉትራን ይዳናል ሲባልም እሱ ተይዞ ነው። ፒውር እንትን ስላለ ወርድ ስላለ በወርድ በሱ የጸጋን ስለሚካፈሉ ነው የሚልም አቋም ስላለ በሉትራን ከዛ አንጻር ስታየው እንዴት ነው ክሎዝ ሊባል የሚቻለው? ምክንያቱም ያንን የሚያስቀምጥበት መንገድ ግልጽ ስለሆነ ማለት ነው። ዝግ ነው ምናምን ለማለት የሚያስችለን። ይሄንን ምለው በነገራችን ላይ እኛ ዋይድ ኦፕን ስለሆነን ነው። ያ ሜቶዲስት እና አንግሊካን እንኳን እንዲ ኦፕን ነው አብዛኛው እኮ። ሉተራን ጋር ነው ሶስቱም አይነት እንትን ያለው። ግን ሞር ኦፍ ፐርሰናል አሁን እኔ ብጠይቀኝ አስ ኮንፌሽኑን ይዤን ሳወራ ከሁለቱ ውስጥ መሆን አለባት ብዬ አስባለሁ። ቸርቿ ኦፕን ኮሚኒየን
እንግዲህ ሊኖሩ ይችላሉ። አሁን ኦፕን ኮሚኒየን ልክ ነው ምናምን የሚሉ ሊኖሩ ይችላሉ። ግን ኮንፌሽናሊ ስፒኪንግ ግን ይፈቅድልናል ብዬ አላስብም። ያው ለኮንፌሽኑም ታማኝ መሆን ስለሚያስፈልግ ግን ኦፕን ኮሚኒየን የሚከተሉ የሉተራን ዣንጥላ ውስጥ ያሉ ሉተራን ቤተክርስቲያናት አሉ። ኢኢሴማ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በቃ ወደዚህ ነው መታደለው። አብዛኛው ቸርች ወደ ኦፕን ኮሚኒየን ያደላል። በቃ በጣም ያደላል። የእውነት ለመናገር በጣም ማለት በፕራክቲስ ደረጃ ማለት ነው። ይፋ ያደረገችውን ዶክመንት ይዤ አይደለም እያወሩ ያሉት። በፕራክቲስ ደረጃ ግን ወንዲነ ኮንፌሽናሊ ግን ሊፈቀድላት ኮንፌሽኑ የሚፈቅድላት ይሄን ሁለቱን ነው፣ ክሎዝ እና ክሎዝድ ነው። እንደዛ ማለት ነው። ያ ከኔ እኛ ለኦፕን ኮሚኒየን አርጊው የምናደርግበት እንትናችን አንደኛ ጌታ ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣ የሚለውንና ባፕቲዝም ደግሞ ፎር ዩናይት ያደርጋል ክርስቲያን ኮሚኒቲን ዩናይት ያደርጋል የሚለውን ነው እንደ አርጊመንት የምንጠቀመው እና ዩኒቲ እዛ ጋር በባፕቲዝም ዩናይትድ ሆነን ዩካሪስቲ ጋር መተን ደግሞ ይበልጥ ዩናይትድ ያደርገናል እንጂ ባር ሊያደርገን አይችልም። እንትን ባፕቲዝምን ይገድበዋል፣ ገደብ ያስቀምጥበታል። ክሎዝ ኮሚኒየን ከሆነ ገደብ ያስቀምጥበታል ብለን ስለምናምን ነው የኛ ኦፕን የሆነው። ጌታ ኢየሱስ ክርስቶስም ደግሞ ከተናገረበት ማቴዎስ ወንጌል ምዕራፍ 11 ቁጥር 19 እና ዮሐንስ ራዕይ ምዕራፍ 22 ላይ የተናገረበትን እናንተ ሸክማችሁ የከበደ ወደ እኔ ነው የሚለውንና ማንም የተጠማ ቢኖር ወደ እኔ ይምጣ የሚለውን እሱን ይዘን ነው ኦፕን የምናደርግበት። ግን እንደው ከኮንፌሽኑ ያላየሁት ነገር ካለ የቱ ጋር ነው ያለ? ምናልባት እንዳየው ብዬ ነው። ከሉትራን እንትኑ ማይችላለው ግስበርግ ኮንፌሽን አይ ቲንክ አርቲክል 10 ላይ መሰለኝ በደንብ እስቲ አርቲክል ቁጥር ከረሳው ዘንድሮ ጥቅስም እያያዝን አይደለም። ኮንፌሽን ግን አርቲክል 10 ላይ ይመስለኛል ምንድነው ኢንዳይሬክት ሴንስ ነው ላይክ ዝጉ ምናምን ነገር አይደለም ቋንቋው አሌክሶ ዝጉ ነገር ሳይሆን ላይክ እውነተኛ መሆኑን በብስቱና በወይኑ ውስጥ እውነተኛ የክርስቶስ ስጋና ደም መገኘቱን you have to believe ነው። ያ ከፍር ፍርድ ስላለ ኤግዛማይን ማድረግ አለብህ። እዛ ላይ እንደሱ ሊኖር ይችላል። አሁን ጥምቀት ላይ ብትመጣ ለጥምቀት በቃ ፉሊ ግራውንድ የሚደረገው እምነት ላይ፣ ዩካሪስቲ ላይ ሲመጣ ግን ፌዝም ነው ደግሞ መመርመር ኤግዛማይን ማድረግ የሚል ኮንሰፕት ስላለ ቅዱሳት ሚስጥራቱን ዝም ብለህ ከማድነቅም ባለፈ ሪል ነው ብለህ ልታምን ይገባል የሚሉ ኢንዳይሬክት ሴንስ ያላቸው የኮንፌሽን ሀሳቦች አሉ። ደግሞ በእነዚህ በጣም የሚጠቀሱት ቴዎሎጂያንስ በሉተራን ሳይድ ያሉት በጣም ነው ዝግ ነው የሚያደርጉት። የእውነት ለመናገር ዝግ ነው የሚያደርጉት ማለት ግን እልክልሃለሁ ኢንቦክስ ላይ ከኖይ አስሚና ቤቲና አንዳንድ ቁጥር እየጻፉ ስለነበር እንደዛ እስቲ እንትን እናንተም ግን ኦፕን ነው ስትሉ ያልተጠመቀ እያላችሁ አይደለም። በዚህ ኮንቴክስት ዝግ ነው ያልተጠመቀ አይደለም ወደዚህ አይደል ከሆነ አይ አሉ ያልተጠመቀም የሚሉ አሉ ማለት ነው። እምነትን ከልባቸው ለሚፈልጉ ለሚሹ ክርስቶስን ለተጠሙ ሰዎች ማለት ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ሲል ያንን ነው የሚጠቀሰው። ክርስቶስን በእውነት የተጠሙና እምነትን ከልባቸው የሚሹ ካሉ ላልተጠመቁም ኦፕን ነው። እንትን የሆነም ደግሞ አሉ ማያደርጉም፣ እሱን ኤክስፒሪየንስ ማያደርጉም አሉ። ኦኬ እስቲ ኩዌሽነብል ነው። እስቲ በደንብ ኢንቦክስ ላይ እንትላል። እሺ አስሜ ይቅርታ ጽፈ ነበር አንድ ቁጥር ከዛ ቤቲናም እንትን በሉ ሀሳብ ጥያቄ ያ ትንሽ ካኑ ነክቶታል። ልጠይቅህ የነበረውን ጥያቄ እና ኮንፌሽኑ ክሎዝ አድርጎ ያስቀምጠዋል የሚለውን መልሰዋል እንዳልከው። ግን አሁን ስለ ጌታ እራት ያለው እንግዲህ አይ ቲንክ አሁን ከንግግር የተረዳሁትኝ እምነትና አንደርስታንዲንግ ነው ማለት። አንደኛ የምወስደው ስጋ የኢየሱስ ክርስቶስ አማናዊ ስጋና እንትና ደም ነው፣ ሪል ፕሬዘንስ በዛ ውስጥ አለ ብሎ ማመን አንድ፣ ያንን ደግሞ አንደርስታንድ ማድረግ። ሶ የሆሊ ኮሚኒየን ትምህርት በሉትራን ያ ከሆነ ከዛ ውጪ የሚያምን ሰው
በዛ ሴንስ ሊወስደው ስለማይችል ኢንዳይሬክትሊ ክሎዝድ ያደርገዋል። ሶ አሁን የኔ ጥያቄ ኦፕን እንትንን የፈቀዱ ሰዎች በምን አግባብ ነው ኦፕን እንትንን ማለት ምንድነው ያላቸው ሰርቭ ለዚህ ለሚወስደው ሰው የሚያቀርቡለት ሰውየውን ሴቭ ሊያደርገው የሚችል? ምክንያቱም ይሄ አሁን አንተ ያቀረብከው ይሄ አኖርዚ ማነርና ወይም ደግሞ እንትኑን አንደርስታንድ ሳያደርግ የሚወስደው ሰው በፍርድ ስር ሊሆን ስለሚችል ያንን ሰውዬ ከፍርድ ስር አውጥቶ ኦፕን ለማድረግ ምንድን የሚጠቀሙት ሀሳብ የባይብል ሀሳብ አላቸው የሚለውን ለመጠየቅ። ኦኬ ኦፕን የሚያደርጉትን የጠየቀኛ አስሜ ኦፕን የሚያደርጉት ኦፕን ኮሚኒየን የሚከተሉት ምን መሰለህ፣ አሁን በኢትዮጵያ ደረጃ ሳወራል ማለት የፈረንጁ ብዙ ነገር አለው። እኔው እነ ዌልስ አይልስ ሲሰር ያሉ እነ ዌልስ ምናምን ክሎዝድ ናቸው። እውነት ለመናገር ቆራቢያ ባለው የሚገባው እዛ ግን ሄዶ ማምለክ ምናምን አይችልም ማለት አይደለም። ግን ኦፕን ኮሚኒየን ይቅርታ እንዴ፣ እሺ ኦፕን ኮሚኒየን የሚከተሉት ማለት ነው። ለምሳሌ ኢሲኤምዋይ በይፋ ባደረገቻቸው ዶክመንቶች ብናያት እዚህ ሁለት ውስጥ ነው መሆን ያለባት። ይፋ ያደረገቻቸው ዶክመንቶች በቃ እዚህ ሁለት ውስጥ ናቸው ያሉት። ወይ ክሎዝ ነው ወይ ክሎዝድ ነው መሆን የሚችለው። አይታይም። ወይ ክሎዝ ነው ወይ ክሎዝድ ነው መሆን የሚችለው። በፕራክቲስ ደረጃ ግን በቃ ኦፕን ኮሚኒየን ነው አብዛኛው። መካነ ኢየሱስ ኦፕን ኮሚኒየን ነው። ሰው አኮርዲንግ ቱ ቲቺንግ አይመስለኝም። ኢሲኤም አኮርዲንግ ቱ ቲቺንግ ምናምን የሆነችው ነው ብዬ አላስብም። ኦፕን ኮሚኒየንን ማለት ነው። በፕራክቲስ ደረጃ ግን ይፋ ያደረገቻቸውን ዶክመንቶች ትቼ ሳወራ በፕራክቲስ ደረጃ ኦፕን ኮሚኒየን ያላት አይ ዶንት ቲንክ አርጊው የሚያደርገን ኢንጂኒየር ነው ያላቅም ቴዎሎጂያን ሆኖ የተወሰነ አንዳንድ ጽሁፍ አይቻለሁ። ግን ጄኒዊሊ አርጊው የሚያደርግ ኮንፌሽናችን ኦፕን ነው ምናምን ብሎ የሚከራከር ሉተራን አለ ብዬ አላስብም። ኮንፌሽኑ ይፈቅድለት አይመስለኝም እንደዚህ ለመከራከር። ኤፍዬ ሶሪ አንዴ ከታረኩ ይቅርታ። አንድ ሰው በሉትራን ቴዎሎጂ የሉትራን የቅዱስ ቁርባንን ቴዎሎጂ ሳይረዳ ቅዱስ ቁርባንን ቢወስድ እሱ በፍርድ ስር ነው ተብሎ ነው የሚታሰበው። እንደዛ ተብሎ የሚታሰብ ከሆነ ደግሞ እንዴት አንድ የቤተ ክርስቲያን መጋቢ ወይም ቄስ ነገሩን ክፍት አድርጎ ሰዎች በፍርድ ስር እንዲሆኑ ለማድረግ ይሄዳል የሚለውን ልታገናኘው ፈልጌ ነው። አይ ፍርድ ስር ነው ምናምን አይደለም። ፍርድ ስር ነው ምናምን የሚል ክሌም እንደዛ የለም። ግን ምንድነው ለምሳሌ ፍራንስ ፓይፐር የሚያስቀምጠው አዲሽናል ግሬስ አያገኝም ብሎ ይላል። እውነተኛ የክርስቶስ ስጋና ደም እንደሆነ እንደዚህ ማይወስድ ሰው በቃ አዲሽናል ግሬስ አያገኝም ነው እንጂ ፍርድ ያገኘዋል። ቅስፈት ጌታ እግዚአብሔር መጥቶ ይረሽናል አይደለም። አንዱን በሞት አንዱን በሕመም አይነት እንደዛ አድርገን ከአዲሽናል ግሬስ ጎሏል ነው የሚለው ፍራንስ ፓይፐር። ሰው ቃሉ ይሄ ነው። አስሜ እንደዛ ነው። እሺ ቴንክ ዩ እሺ ዜዶ ከታች የጻፈ ነበር አኮርዲንግ ቱ ቤቴ። እሺ ፍራንስ ፓይፐር አኮርዲንግ ቱ ፍራንስ ፓይፐር ኢፍ ዋን ሃዝ ኤ ሴቪንግ ፌዝ በት doesn't have a right stand is saved ይላል። ዜድ እስቲ ራይት ስታንድ ስትል እንትና እሺ አክሴፕት ልበል። ዜድ ሰላም ብለናል። እስቲ ጥያቄ አለው ወንድምነት በጣም ይቅርታ እኔ መሆን አልችልም ትንሽ በአንዳንድ ነገሮች ምክንያት ለዛ ነው ከታቸኝ እየሰማሁ ያለሁት። ግን እንደው ስለሚያስቸግር ለመጻፍ ብዬ ነው የገባሁት። ይቅርታ ወንድሞች እህቶች ወርዳለሁ ይጥሉ። ጥያቄ ምን መሰለህ፣ ፍራንክ ፔፐር እንደሚለው የዋናው ፕራይመሪ የሆነው
ምንድነው ሴቪንግ ፌዝ ነው። ሰዎች ሳክራመንት ላይ የተለያዩ ስህተቶችን ሊያደርጉ ይችላሉ። ስቲል ሴቪንግ ፌዝ ካላቸው ሰዎች አንተ አሁን እንዳልከው አዲሽናል የሆነው ግሬስ አዲሽናል የሆነ መረዳት። ምክንያቱም በሉተራን አስተምሮ ሰዎች በተለያየ መንገድ ይህንን ጸጋ ያገኛሉ። ለምሳሌ በስጋው ደግሞ በመውሰድ በጥምቀት በዚህ አይነት ነገሮች ሊያገኙ ይችላሉ፣ እንደ ሰከንደሪ ሚንስ ኦፍ ሳልቬሽን ማለት ነው። ግን ፕራይመሪ የሆነው ግን ዋናው ግን የሰው ልጅ ፌዝ ነው የሚለውና ይሄ ፌዝ ካላቸው ሰዎች ኢቨን ያ የሚድኑበት ጸጋ ማለት የሚያገኙት ጸጋ ይቀርባቸዋል እንጂ ስቲል ያ ሴቪንግ ፌዝ ቫሊድ ነው ይላል እና ቫሊድ ከሆነ ሰዎቹ ሊሳሳቱም ይችላሉ። አመለካከታቸው የተለያየ ሊሆን ይችላል የሚወስዱ ሰዎች። ግን ስቲል ሴቪንግ ፌዝ ያላቸው ሰዎች እኔ አሁን ለምሳሌ ሴቪንግ ፌዝ አለኝ ማለት በክርስቶስ ኢየሱስ በማመን ድኛለሁ ብዬ አምናለሁ። ሳክራመንት ላይ ግን የተሳሳተ እንኳን ቢሆን ሴቪንግ ፌዝ ያለውን ሰው የሚድን ከሆነ ለምንድን ነው እናንተ ክሎዝድ የሚሆነው ለምንድን ነው ብዬ ነው ልጠይቅ የፈለግኩት። ከታች ለማያያዝ ስላልቻልኩኝ ነው፣ ረዥም ስለሆነ ታይፕ ስላልቻልኩኝ ነው። ተባረኩልኝ። አይ ቲንክ ጥያቄ አሁን ገብቷል አይደል? ያ ዜድ እሺ ቴንክ ተባረኩ በጣም እሺ ዜድ እሺ ቴንክ በጣም ምንድነው አንድ ባለፈው ከአማን ጋዚ ባለፈው የመጀመሪያ ጊዜ ገባለት አንበበናል። የጴንጤቆስታል ባፕቲዝም ቫሊድ ነው ብለናል። በስላሴ ስም እስከተደረገ ውሃ ውስጥ እንደ ኤሌመንት እስካለበት ድረስ ቫሊድ ነው። ጥምቀቱ ማን ነው? ጥምቀት ዩካሪስት ላይ ነለካለ ተወሽ። አሁን ዜድ የጠየቀው ከአዲሽናል ግሬስ ይጎላል የሚባለው ሳቤ ፍራንዝ ፓይፐር ያጠነጥናል። እሱን ከአዲሽናል ግሬስ ይጎላል ብሎ ማለት ነው። ዋናው እውነት ነው፣ ሴቪንግ ፌዝ ነው። አልዳንም ምናምን አይባልም። እንግዲህ ያው ክሎዝ እንድናረገው ያደርገናል ነው። ኮንፌሽኑን በደንብ ካያችሁት ማለት ነው። ኦግስበርግ ኮንፌሽንን የሉተራንን ይሄ ኮምፓይልድ የሆኑን የመጽሐፈ ስምነትን ፋይል ካየን መጽሐፉን ማለት ነው ክሎዝ ወይ ክሎዝድ እንድንሆን ነው የሚያደርገን። ኦፕን እንድንሆን ይፈቅድልናል ብዬ እኔ ፐርሰናሊ አላስብም። የሚያስቡ ሊኖሩ ይችላሉ፣ ኦፕን ኮሚኒየን ላይ የሚያስቡ ሊኖሩ ይችላሉ። ግን ወይ በኤግዛሚኔሽን ላይክ ኤግዛማይን ተደርጎ ያንን ነገር እውነተኛ የክርስቶስ ስጋና ደም እንደሆነ የሚያምን ሰው ካልሆነም ደግሞ ቆራቢ አባል ሰው መውሰድ ያለበት ነው ብዬ አስባለሁ። ኮንፌሽኑ እንደሱ አይነት ፍሪደም ይሰጠናል ብዬ ስለማላስብ ማለት ነው። ኦፕን ኮሚኒየን መሆኑ እንትን ነው በቃ ከአዲሽናል ግሬስ ይጎላል ነው እሳቢያችን። ይፈርዳል ምናምን በእግዚአብሔር ሳይድ ሆነን ፍርድ ይተላለፋል፣ እግዚአብሔር መጥቶ ይረሽነናል ምናምን ይረሽናቸዋል አይባልም። እንደሱ ማለት አይችሉም ሉተራን በቴዎሎጂያቸው ማለት ነው። ስለዚህ ኦፕን ኮሚኒየን ላይ ያው እስቲ የተወሰኑትን ሪድ ለማድረግ ሞክራለሁ። ኦፕን ኮሚኒየን ላይ ሲሟገቱ ስለማላቅ ማለት ነው። ሉተራንስ በፕራክቲስ ደረጃ ነው ኦፕን ኮሚኒየን የሚያወራውት። ሊበራል የሆኑ ሉተራኖች ኢትስ ኦኬ የሚሉ ማለት ነው፣ ነፍስ ፈቀድ እናድርግ የሚሉ ሊበራል የሆኑ ሉተራኖች ናቸው የሚያንቀሳቀሱት። በእነሱ ሳይድ ያሉትን ቴዎሎጂያንስ ለማየት እንሞክርና እስቲ ዲስከስ እናደርጋለን። የእነሱን ቴዎሎጂያንስ ኦፕን ኮሚኒየን የሚያራምድ ጥሩ ሉተራን ቴዎሎጂያንስ ስላላገኘው ቶ ለማንኛውም ፍራንዝ ፓይፐር ያነሳውም ግን ይዘጋዋል፣ ዝግ ነው የሚያደርገው። ፍራንዝ ፓይፐርም ዝግ ነው የሚያደርገው መጽሐፉ ላይ አለ። እዛ ላይ ሪፎርምድ ምንም ቢሆን ሪል ፕሬዘንስ ነው ብሎ እስካላመነ ድረስ ሚስጥራቱን ማድነቅ ብቻ ሳይሆን ጌታን ያዘዘው ማለት ብቻ ሳይሆን you have to believe the real presence of Christ ማለት ነው። በወይኑና በህብስቱ የክርስቶስ ስጋና ደም እንደሚገኝ ማመን አለበት ብሎ ነው የሚለው እሱ። ያ ግን ኦፕን ኮሚኒየን አለ ነው። በሉተራን ጥላ ውስጥ ሆነው ግን ኦፕን ኮሚኒየን የሚያራምዱ ብዙ አሉ። ያ ቤቴ እሺ እንቅርታ እንዴት ማለት ዞሮ በታል ለማለት ቀጥሉ። ቃል ያሳብ ካላችሁ ቀጥሉ። እሺ ያ ጥያቄው ነገር ስላለኝ ያው እኔ ኢንቴግራል ኦፕን ኮሚኒየን ሁሉም ነገር ኦፕን መሆን አለበት የሚባለው ኮሚኒየን ተብሎ በሚታሰበው መልኩ ነው የማስቀምጠውና ከዚህ በኋላ ጥያቄውን ስጠይቅ አጌንስት ክሎዝ ኮሚኒየን መሆኔን ሳልደብቅና ሳልደብቅ ግን
አሁን ያነሳው በተለይ ምስጢራቱን ማድመቅ ብቻ ሳይሆን ስለ ምስጢራቱ በትክክል መረዳት ያስፈልጋል ያስፈልጋል የሚለው እሱ አረዳት እንዴት ነው የሚለው ነገር ፕሮቴስታንቲዝም ስለሆነ ማለት ነው። ግን ከባፕቲዝም ጀምርና ባፕቲዝም ላይ ቫሊድ ነው ትሪኒታሪያን ባፕቲዝም ኦልሬዲ በፍራይምቦርግ ላይ የምንጠብቀው ባፕቲዝም እሱ ቫሊድ ነው ብለን ከጨረስን ከዛ በኋላ የምናደርገው በተለይ ጌታ አራት የምናደርገው ኮሚኒየን ክሎዝ የሚሉ በተለይ አሁን ቤዜ ምንድነው ቫሊድ ባፕቲዝም ቤዜ ቫሊድ ባፕቲዝም ነው። ባፕቲዝም ቫሊድ ነው ከተባለ በኋላ ኮሚኒየኑ ክሎዝ ለማድረግ የሚያስችል ቢብሊካል ፎርማሊቲ ይኖረናል የሚል ባፕቲዝሙ ቫሊድ ባይሆን በጣም ጥሩ ቤዝ ይኖረናል። ባፕቲዝሙ ቫሊድ ነው ካለ በኋላ ትሪኒታሪያን ባፕቲዝም ቫሊድ ነው ካለ በኋላ ክሎዝድ ለማድረግ ኮሚኒየኑ ምን ያህል ስፒሪቹዋል የሆነ ኤቪደንስ ይኖረናል። እንደዚሁም ደግሞ እንደዚህ አይነቱ ልምድ ቀጥታ ከእንትን ለማምጣት ከዚህ ከቸርች ፋዘርስ ለማምጣት ምናምን የምንችልበት ቤዝ ከፍተኛው በዘመኑ ይህንን እሺ ቃሌ እስቲ ድምፅ እንትና ብሎኛል። ግን ባፕቲዝሙን ቫሊድ ነው ካልን በኋላ ዩካሪስትን ዝግ ማድረግ ለምን አስፈለገ ነው አይደል? ትንሽ ድምፅ ስለና እንደዛ ነው። ያ ዩካሪስቱን ዝግ አድርገን ዝግ ስናደርገው ብዙውን ጊዜ አንደኛ ቆሮንቶስ እንደሚነሳ አውቃለሁ። ግን እሱ ያው ፎሎ አያደርግም። አንደኛ ቆሮንቶስ አይዲያ ይዘን ከሪል ፕሬዘንስ አንፃር የምንሞግተው ነገር የለም። ከማይገባ ማንደር አንፃር የምንሞግተው ያው ስለሚታወቅ ኮንቴክስቱ ማለት ነው። ግን ደግሞ ከዚህ ባፕቲዝሙ ቫሊድ ነው ከተባለ በኋላ ዩካሪስቱ ክሎዝድ እንድናደርግ የሚያስችል ምን አይነት ስክሪፕቸራል የሆነ ሪፈረንስ ይኖረናል? ከቸርች ፋዘርስ ቫሊድ በሆነ ባፕቲዝም ሞድ ኦፍ ፕሬዘንስ ላይ ብቻ ተቆሙ ኤክስክሉድ የሚደረግበት አይዲያ አለን። ከዚህ ደግሞ በጀምሮቹ አራት እንደዚህ አይነት ነገሮች ይኖራሉ የሚለው ነገር እንድትሄድበት ነው። በተለይ ስፒሪቹዋል የሆኑ ያ እሺ ባፕቲዝም ያው ባለፈው ማንበበናል። የጴንጤቆስታልም ይሁን የማንም ይሁን በስላሴ ስም እስከተደረገ ውሃው አዝ ኤሌመንት እስካለበት ድረስ እንግዲህ ባለፈው መጽሐፉንም እንዳነበብ ነው ቫሊድ ነው አይባልም። ስቲል ኮሚኒየኑ ክሎዝ እንዲደረግ ግን በቃ ላይክ ዋናው ሪዝን የሚያጠነጥነው አንተም ታውቀዋለህ ቃል እንትኑ ነው ይሄ ወርዚነስ ምናምን የሚለው ማለት ዩካሪስት ጋር ሲመጣ አሁን ጥምቀት ላይ እምነትን ነው ግራውንድ የምናደርገው። ዩካሪስት ላይ ሲመጣ ግን አንዳንድ አዲሽናል ሀሳቦች አሉ። ይህም ደግሞ ላይክ ራሱን ኤግዛማይን ያርግ የሚል ማለት ነው። ሰው እዛ ኤግዛሚኔሽን ውስጥ ምን አለ ያ ቅዱስ ሚስጥር ነው ጌታ ነው ያዘዘው ብሎ ከማድነቅ ባለፈ ሪል ፕሬዘንስ ነው ከወይኑና ከህብስቱ ጋር የክርስቶስ ስጋና ደም ይገኛል ብሎ ማመን መቻል አለበት የሚል ነው። ሰው አብዛኛው የባይብሊካል ኤቪደንስ ሳቤው ከዚች ክራይቴሪያ ጋር አዲሽናሊ ወርዚነስ ላይ ራሱን ኤግዛማይን ያርግ ከሚለው ጋር ሞሮፍ የሚነካካ ነው። ራስን ኤግዛማይን ማድረግ ስለዛም ነገር ያለህን መረዳት እሱን ሁሉ ኢንክሉድ ያደረገን የሚመልስ ነው የሚሰጠው። ፓትሮሎጂ ሰፊ ስለሆነ እስቲ እንግዲህ አሁን የቤተክርስቲያን አባቶች እኔ ኦፕን ነው እንድንል የሚያደርግ ነገር አላቸው ብዬ አላስብም። ፐርሰናሊ አሁን ኦፕን ኮሚኒየን ነው እንድንል የሚያደርግ ነገር ላይክ በፍጹም አሁን ለምሳሌ ጆን ክሪሶስቶም እኮ በእርግጥ እሱ ስላልተጠመቀም ቅዱስ ቁርባን አልወስድም ብሎ ግግም ብሎም ነበረ። እንደዚህ ላይክ በዚህም ሴንስ ጥምቀት ከተቀበለ በኋላ ነው ቅዱስ ቁርባን ጋር የመጣውና ዘኦል ግን የቸርች ሂስትሪን ካየ ነው እምነቱ ምንድነው ያው በቃ ሪል ፕሬዘንስ ላይ በጣም ዶሚነንት ነው ይሄኛው ሐሳቤ ማለት ነው። እንደኔ እምነት ሪል ፕሬዘንስ ዩካሪስት ላይ በጣም ዶሚነንት የሆነ ነው የቸርች ሂስትሪ ላይ ማለት ሰፊ ቢሆንም ፓትሮሎጂ እንደዛ ነው። ኦፕን ኮሚኒየን እንድንፈቅድ የሚያደርግ ነገር ያለ አይመስለኝም። ግን ክሎዝ ነው ያሉበትን በኢንዳይሬክት በሆነ ሴንስ ማንሳት ከባድ አይመስለኝም ቃል ኦኬ
እኔ እሱ ነው ከባድ ብዬ ነው የማስበው። አይደል ለማስቀመጥ ከባድ የሚሆነው ክሎዝ ብዬ ነው የማስበው። በተለይ ደግሞ ባፕቲዝምን ቫሊድ ባደረግንበት ኬዝ ላይ ቁመን እንዳልከው ወርዚማነር መኖር አለበት። ያ ወርዚማነር ስክሪፕቸራል የሆነ ኤግዚስተንስ ለመስጠት ሰዎች ግን እንዳይቀርቡ ይከለክሉ ነበር። እዛ ጋር የሚያስቀምጠው ያላመኑ ሰዎችን ነው እንጂ ያልተጠመቁ ሰዎች የሚለውንም እንደ እንትን አያስቀምጠው። ሶ ይሄ ኦፕን ኮሚኒየንን ያሳያል የሚል እንትን ስላለኝ ነው ቪው ስላለኝ ነው። እና ከዚህ አንጻር እንዴት ነው የምታየው? ዲዳኬ ግን ማለት ነው አሁን ለምሳሌ በፕራክቲስ ደረጃ ያው ምንድነው ክሎዝ ስንል አንድ ፕሪንሲፓሊ በጣም ላይ ኮር ተደርጎ በቤተክርስቲያን ታሪክ ውስጥ ግልጽ በሆነ መንገድ ተቀምጧል ምለው ያልተጠመቀ አይወስድም የሚለውን ነው። በቃ የተጠመቀ ነው ወደዛ ሄደው ላልተጠመቀ ክፍት እናድርግ የሚል ነገር እኔ በጣም ከሂስትሪ ጋር በጣም የማስረዳት ሸክም ያለበት አሁን ከኑ የማስረዳት ሸክም አለበት። ግን ያው ኢትስ ኦኬ አንድ እንትን ስለሆነ ቪው ስለሆነ ሀሳባችንን እንትን እናደርገዋለን ቴብል ላይ አምጥተን እንለዋለን። እዛ ዲዳኬ ላይ ለምሳሌ አሁን እዚህ መካነ ኢየሱስ አሁን በየቤቱ የምትሰጠው አላት ከግዴታ በቤተክርስቲያን እንትን ውስጥ ብቻ የሚፈጸም አይደለም። ለምሳሌ እርጉዞች ሲሆኑ ወይ ታመሙ ሲሆኑ በተለያየ ምክንያት ካልተገኙ ቅዱስ ቁርባንን መውሰድ ስላለባቸው ከተቻለ እዛ አካባቢ ቴብልም ካለ ምንም ካለ የሚፈተትበት እንትን ተብሎ ስርዓቱ ተይዞ ቄሱ ሄዶ ልብሱ ባለበት ሁሉ ነገር ሊተርጂው ባለበት በየቤቱም ይሰጣል። በየቤቱ የሚሰጥ ቅዱስ ቁርባን አለ። ይሄ የቅዳሴ ስርዓትና መጽሐፏ ቄሱ ሲያጠምቅና ቅዱስ ቁርባን ሲሰጥ ሚዛት መጽሐፍ ላይ አለች ድንጋጌዋ፣ ስርዓቱ እንዴት መደረግ አለበት የሚለው ማለት ነው። ስለዚህ ከቤተክርስቲያን አጥር ግቢ ውጭም በየቤቱም ሊደረግ ይችላል። የራሱ የሆነ እንትን አለው። መምጣት ካልቻሉ ምናምን የታመሙ አልጋ ላይ ያሉ ምናምን ሊመጡ አይችሉም። ግን ቄሱ ይዞ ይሄዳል። እንግዲህ ሁሉም ነገር በስርዓቱ እዛ ይፈጽማል ማለት ነው። ሰው ይሄን ማድረጉ ግን ኦፕን እንዲያደርግ ምክንያት ይሆነዋል ብዬ አላስብም። በቃ በዛ ቸርች አጥቢያ ውስጥ ያለ ሰው ነው እየተካሄደ ያለው። ስለዚህ በዛ ቸርች መተዳደሪያ ፌዝ ውስጥ መተዳደሪያ ማስተምሮ ውስጥ ያለ ሰው ስለሆነ እንደዛ ሊደረግለት ይችላል። ያ ከኖስቲ እንትን ካላልኩ ወይ ሀሳብ ሰተበት እንትን በላይ ማለት በዛ አንጻር የምታየው ከሆነ ያየሁት ያንን ምንድን ነው አንደኛ ያው እንዳየኸው የሚልኩት በዛ ሄደው የቅዱስ ቁርባን ስርዓት ፈጽመው ምናምንም ሳይሆን እዚሁ የተፈጸመውን ስርዓት ነው የሚልኩላቸው። በሰዎች ይላክላቸዋል። ኢቭን ካህኑ የመሄድ እንትን እንዳለበትም የሚያሳይ ነገር የለውም። ካህኑ እንደሚሄድም ምናምንም የሚያሳይ ነገር የለውም። ግን ፎርማል የሆነ ሩል ላይሆን ይችላል። ምናልባት የሲሪያ ላይ እንትን ያለ ስለሆነ የሲሪያ